ሰላም ጤና ይስጥልን ውድ መወዳችሁ ቤተሰቦቻችን እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እናንተስ እንዴት አላችሁ? እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰቦቻችን አሁን ከሰዓታት በፊት እነ አሚሩ አንድ ቪዲዮ ለቀው ነበር። ያው ቪዲዮ ከማለት ይልቅ ስታንዳፕ ኮሜዲ በሚለው ብገልጸው ይሻላል። ምክንያቱም እነዚህ ሰዎች የሆነ መድረክ ገንብተው መድረክ ላይ ሰውን ለማዝናናት የተናገሩ ያለው ቃል ነው እንጂ ምንም ለአብርሽ ሊያስተላልፉ የፈለጉት ያለ ቪዲዮ አይመስለኝም። ሲቀጥልም ደግሞ የሄርሜላ የከፈለቻቸው ገንዘብ ወርሃዊ ደሞዛቸው አልቆባቸው አሁን ተጨማሪ ደሞዝ እንዲገባላቸው ስራቸውን ግድ ማከናወን ስላለባቸው እያከናወኑ ይመስለኛል እንጂ አሁን እነዚህ ሰዎች መሰረተ ቢስ ወሬ እያመጡ በዚህ ልክ ሩታን ማንጓጠጥና ሩታን ለማዋረድ የሚሄዱበት ርቅ እጅግ በጣም የሚያሳፍር እጅግ በጣም መስመራቸውን የጣሱ ነው። ምክንያቱም ይሄ ነገር እንዲሆን ያደረገው በመጀመሪያም ደረጃ አሁንም ደግሜ እንደምናገረው የአብርሽ ስራ ነው። አብርሽ ሩታን ቢያስከብራት ኖሮ አብርሽ መጀመሪያውኑ ሩታን አክብሯት ቢሆን ኖሮ እነዚህ ሰዎችም አፋቸውን ለማላቀቅ አይመጡም ነበረ። ነገር ግን ያው አብርሽ መጀመሪያ የከፈተላቸው መስመር ስላለ እነዚህ ሰዎች በከፈተላቸው መስመር መሰረት ሩታን ለማዋረድ ቆርጠው የተነሱ እንደሆነ ይታወቃል። ግን ውድ ቤተሰቦቻችን ይህን ቪዲዮ ላላያችሁ ሰዎች በመጀመሪያ ቪዲዮውን አሳይቻችሁን እንመለስ። ቪዲዮ ማየት የማይጠበቅበት እንደሚወራው አይነት ነገር ከሆነ ማለት ነው ሴቶችን የሚያታልል አይነት ሰው ነው። ሁሉም ሰው ሴቶችን ጎርቶ ነው የሚሄደው ለጥቅም ነው ምናምን ያፈለገው ምናምን አይነት ወንድ ከሆንክ ያው እኔ እምልልሃለሁ። ዛሬ ላይ ግን ይህን ሁሉ ነገር የተደረገብህ አብርሃም እኔ በምን ሂሳብ ይሁን አላውቅም ሄርሜላም በእንደዚህ አይነት መንገድ ታወራታለህ የሚል አስተሳሰብም አመለካከትም አልነበረኝ። እሷ ለአንተ ማለት ነው ክብርህ ነች። እኔ ልንገርህ ክብርህ ነች። እንግዲህ ውድ ቤተሰቦቻችን ቪዲዮውን ተመልክታችኋል ብዬ አስባለሁ። እና አሚሮ እየተናገሩ ያለው ንግግር እጅግ በጣም የሚደብር ነው። ምክንያቱም አሁን እዚህ ጋር እነዚህ ሰዎች መሸነፋቸውን፣ እነዚህ ሰዎች መውደቃቸውን፣ እነዚህ ሰዎች እውነታው እየወጣ እንደመጣ ሲገባቸው መጀመሪያውኑ ከእውነት ጎን እንዳልነበሩ መጀመሪያውኑ ሩታ ትክክል እንደነበረች የተረዱ ይመስለኛል። ነገር ግን ያንን ነገር ለመረዳትና አምኖ ለመቀበል ገና ብዙ ጊዜ እንደሚፈጅባችሁ ተስፋ እናደርጋለን። ምክንያቱም እናንተ ሙሉ በቃ እንዳለ ምንም ነገር ሳይቀር ሄርሜላ ትክክል እንደሆነች አስባችሁ ነበረ የመጣችሁት። ሲቀጥል ደግሞ ሄርሜላ ለእናንተ የምታደርግላችሁ ነገር እንዳይቋረጥ ፈልጋችሁ ይመስለኛል ይህን ነገር የምታደርጉት እንጂ በዚህ ልክ ሩታን ለመናገር መብቱም ኃይሉም ስልጣኑም ማንም የሰጣችሁ አይመስለኝም። ነገር ግን በዚህ ልክ ዛሬ ላይ መታችሁ ሩታን መናገራችሁ እጅግ በጣም የሚደብር ነው። ምክንያቱም አሚሩ አንተ ራስህ ታውቃለህ ሩታ ለአንተ ምን ማለት እንደሆነች። ነገር ግን ዛሬ ላይ ሩታን ተወቃሽ ማድረግ የሄርሜላ ክፍያ እጅግ በጣም ዳጎስ ያለና ኪስን ሞላ የሚያደርግ በተለይ ደግሞ ሆድን የሚያጠገብ ሆኖ እንደተገኘ የሚያሳብቅ የሆነ መስመር እያሰመርክ ነው። ምክንያቱም ከዚህ ቀደም አብርሽ ታሟል፣ እንዳልታመመ ደግሞ ሩታ እየተናገረች ነው። ስለዚህ እኛ ከሄርሜላም ከሩታም እንዲሆን አይደለም ፍላጎታችን፣ የእኛ ፍላጎት የአብርሽ ደህንነትና ደህንነት ነው ስትሉ ነበር። ዛሬ ላይ አብርሽ መጣና በተወሰነ መልኩ ወደ ልጅና ትዳሩ የሚመለስ መስሏችሁ፣ ገና እኮ ይሄ ሰውዬ አልመረጠም። ሩታ አንቺ ነሽ የህይወቴ አጋር፣ ከዚህ በኋላ አንቺ መርጫለሁ ከአንቺ ጋር ነው የምሆነው ብሎ ባልመረጠበት፣ ነገር ግን እናንተ ገና ለገና ከሩታ ጋር ይመለሳል የሚል አዝማሚያ ውስጥ ስለገባችሁ እውነታው ያለው ሩታ ጋር እንደሆነ ስለተገነዘባችሁ ቄሬም እያላችሁ ነው። ይሄ ነገር ደግሞ ስኬትም አያደርሳችሁም። እናንተ በቃ ተባኖባችኋል። በቃ ይቅርታ ጠይቁና ወደ ቀድሞ ህይወታችሁ ተመለሱ። ምክንያቱም የማያዛልቅ ጸሎት ለቀስፈት ትላለች አያቴ። ስለዚህ ሄርሜላ አታዛልቃችሁ። ምክንያቱም ሄርሜላ ጋር እውነት የለም። ሄርሜላ አንድ ባለትዳር የሆነ ሰው ከትዳሩ አፈናቅላ ልትወስድ ያሰበች የመጣች ሴት ነች። ስለዚህ እሷን መደገፉ በራሱ የሆነ ብል የበላው ሸንበቆ እንደመደገፍ ነው የሚቆጠረው። ስለዚህ አሁንም እኔ የምነግራችሁ ነገር እዚህ ጋር እናንተ እየሄዳችሁበት ያለው ርቀት የሰውን ስም በማጥፋት ሄርሜላን ሩታን በማጓጠጥ ሩታ እንዲያርጋለች 3 ቀን ሩታ ጋር ቢመጣ አፈዘዘችው ምናምን መጀመሪያ አፈዛው። እሺ 3 ቀን ከመጣ በኋላ ነው የፈዘዘው። መጀመሪያ እንዲመጣ ያደረገችው አፈዛው ነው። እሺ ሩታ አስፈዘዘችው እንበል። እናንተ በዚህ መንገድ ስላወራችሁ እንስማማ። በቃ አይ ሩታ አፈዘዋለች። ከሚስትና ከልጁ ርቆ ወደ አዲስ ወደ መጣች ሴት ይሄ ልጅ ልቡ ሲሸፍት ምን ነው ሄርሜላ የሆነ ነገር አላደረገችበትም ብላችሁ ሄርሜላ የሆነ ነገር አድርጋበታለች ብላችሁ አላወራችሁ። አሁን ላይ ምን ነው ወደ ሩታ ሲመለስ በዚህ ልክ አንዘረዘራችሁ እንዴ? ሁለታችሁ ልጆች ግን ፍላጎታችሁና ሀሳባችሁ ለምን በግልጽ አትናገሩ? በቃ እኛ ወርሃዊ ደሞዝተኛ ነኝ፣ ስለዚህ ወርሃዊ ደሞዛችን እንዳይቀርብን የግዴታ ሄርሜላ መደገፍ አለብን በሉና እንመን። ምክንያቱም ጠበቃ ለምሳሌ የሆነ ሰው ገድዬ እኔ እንኳን ብሄድ የመጀመሪያው አልገደልክም ብሎ ነው እኔ ያሰምኖኝ የሚሄደው።
ምክንያቱም ስራው ስለሆነ እኔ እንዳልገደልኩ ራሴን አሳምኖኝ አንተ አልገደልኩም ምናምን ብዬ እንዳስብ አድርጎኝ ነው ወደ ጥብቅናው ስራ የሚገባው። እናንተም እዚህ ጋር ሄርሜላ ጥፋት የለባትም ብላችሁ አሳምናችሁ ራሳችሁን እንደ ጥብቅና ነው የቆማችሁት። ይሄ ለእውነት አይደለም፣ ጥብቅና ነው የቆማችሁት። ዛሬ ላይ መታችሁ በዚህ ልክ ሩታ ላይ አፋችሁን የመክፈት ምንም ስልጣኑ የላችሁም እናንተ። አዲዮስ። ሌላው አሁን እዚህ ጋር የማይመጥን ወይ ደግሞ ነገ ጠዋት ይሄን ቪዲዮ መልሳችሁ ስታዩ የምታፍሩበትን ነገር ተናገራችሁ። እስቲ አብርሃም እንተዋወቃለን ለመሸሽ ስለፈለክ በዛና ልክ ወንድምህን ቤት እዛ ቤት እንድታይ ያሳየኸውም ሌላ ጾታዊ ትንኮሳ እንዲደርስባት ስለፈለክ ተከሰሽ ነገር የለም። ምን አሉ? ለወንድምህ የሄርሜላን ቤት ያሳየኸው ጾታዊ ትንኮሳ እንዲያደርግባት ነው። እናንተ ግን ምን አይነት ሰው ናችሁ? አረ በእግዚአብሔር እናንተ ጭንቅላታችሁን ለትራስ ብቻ ተጠቀሙበት። አንዳንድ ጊዜ ለማሰላሰል ነገሮችን አርቆ ለማየት ምናምን ተጠቀሙበት። ምንድን ነው? ምን አይነት ነገር ለመናገር ነው አስባችሁ የመጣችሁት? ኤፊ ሄርሜላ ቤት ሄደው ሄርሜላ ለጾታዊ ትንኮሳ ለማድረስ ቢሆን ኖሮ ቪዲዮ ይዞ ይሄዳል እንዴ? አንተ እንዴ ምን ያህል የሆነ ክትባት እንዳመለጠ ታስታውቃለህ። ይሄ ደጋግሞ የሚወሰድ ክትባት የነበረው አመልጧል። በቃ አሚሮ አንተ በተለይ ክትባቶችን በአግባቡ አልወሰድክም። አሁን እዚህ ጋር መጠየቅ ያለበት ማን እንደሆነ አላውቅም። ነገር ግን ከረፈደም ቢሆን የሚሰጥ ክትባት ከታደገ በኋላ የሚሰጥ ክትባት ካለ እሱን ወስደው ያሰጡ እንጂ አንድ ሰው የሆነ ጾታዊ ትንኮሳ አሊያም ደግሞ ዝርፊያ አሊያም ደግሞ ሴትን ለመደብደብ ሲሄድ ቪዲዮ ይዞ የሚሄደው ማስረጃ ይዞ የሚሄደው ለራሱ ላይ ምንድን ነው? ይሄ እኮ የአልሻባብ መሪ አይደለም እኮ። ይሄ የአልሻባብ መሪ መሰለህ? ምን እንዴት አድርገህ ብትቆጥረው ነው ይሄ ልጅ ቪዲዮ ይዞ ሄርሜላ ጋር በዚህ ልክ እሷ ላይ ጾታዊ ትንኮሳ ሊያደርግባት መሄዱ? አዎ ትክክል አይደለም። በዚህ ሁላችንም ገስጸናል፣ ተናግረናል። ትክክል አይደለም። ነገር ግን ከሄደ በኋላ ግን ሄርሜላ ላይ ጾታዊ ትንኮሳ አድርሷል የምትለው ነገር ፈጽሞ ከእውነት የራቀ ነው። መረጃው ካለ ደግሞ አውጣውና አሳይ። እንደ ወናፍ ዝም ብለህ ከዚህ ወሬ አታናፍስ። ምክንያቱም አንተ መጀመሪያውኑ ሁለታችሁ እናንተ ልጆች የአብርሽ ጤና መቃወስ ሳይሆን ያሳሰባችሁ አብርሽ ከሄርሜላ ተነጥሎ ወደ ሩታ መሄዱ ነው። ምንድን ነው ይሄን የሚያሳየው? አሁን ገና ይሄ ልጅ ባልመረጠበት እየመረመርኩ ነው። ማን እኔ ላይ ምን እንዳደረገ አላውቅም። ስለዚህ ነገሮችን ተረጋግቼ ቪዲዮ በቪዲዮ አይቼ አጣርቼ ወደ ትክክለኛው ሰው እመለሳለሁ የሚል ሀሳብ ሲያመጣ ልቦናችሁ ፈራ። እውነቱ ያለው ሩታ ጋር እንደሆነ ስለተገነዘባችሁ አስቀድማችሁ ወይኔ እናንተ ጅሎች ነገራችሁ። በቃ ሩታ ጋር እንደሚሄድ ቀድመን አወቅን። ሩታ እንኳን ደስ አለሽ። ምክንያቱም እናንተ ቀድማችሁ ሩታ ጋር እንደሚሄድ ሩታ ጋር እውነት እንዳለ ስለጠረጠራችሁ አስቀድማችሁ ጮኻችሁ፣ ያልበላችሁን አከካችሁ። አሁን እናንተ እዚህ ጋር መታችሁ ደረታችሁን ነፍታችሁ ምናምን አብርሽ ላይ ደግሞ አሁን ዞራችሁበት። አሁን ደግሞ እጅግ በጣም ካዝናናኝ ንግግራችሁ መካከል ደግሞ አንደኛውን ላስቃኛችሁ። እስቲ ቤተሰቦች እስቲ ስሟቸው። ይሄን እልልሃለሁ። በዚህ ቪዲዮ ቃል ነው እምገባለህ። ሁለታችንም ቃል እንገባልሃለን። እንቀያየማለን። አብርሃም በፊት ያሳለፍናቸው ነገሮችን መርሳት ትችላለህ፣ ልትረሳቸው ትችላለህ። አብርሃም ምን አሉ እነዚህ ወጠጤዎች? አብርሽ ይሄንን ነገር ሄርሜላን ለመጉዳት በዚህ ርቀት ሄደህ ሆን ብለህ ሄርሜላን ለመጉዳት ከሆነ የሄድከው አብርሽ እንቀያየማለን፣ እናስቀይማለን አሉት። አረ በእግዚአብሔር እናንተ ያስቀየመ ሰው እንኳን አይታችሁ አታውቁም፣ እንኳን አብርሽ ልታስቀይሙት እንዴ! እናንተ ቆይ ምንድን ነው ፍላጎታችሁ? አሁንም ቢሆን አብርሽ ሩታን መርጦ እንኳን ወደ ይሄድ ትክክል አይደለም ብላችሁ በትክክለኛው መንገድ ልትነግሩት ነው የሚገባው፣ እሱም ካዳመጣችሁ። ምክንያቱም አብርሽ የራሱ ውሳኔ ማንም እንዲያጥፍበት አይፈልግም። ግን ከሰማችሁ ግን አይ አብርሽ በዚህ አንግል ብታየው ይሄ እኮ ትክክል አልነበረም ልትሉት ነው እንጂ የሚገባው። እናንተ አብርሽን ስታስቀይሙት እኮ አየው። አብርሽን ስታስቀይሙት አይቺ ነው እኔ በጣም የሳኩት። እናንተን ብለው አስቀያሚ ሲጀምር እናንተ አብርሽን ማስቀየም የምትችሉ እንደሆናችሁ ልቦናችሁ ያውቃል። ሲጀምር እናንተ ራሳችሁን እንኳን ማስቀየም አትችሉም። ምክንያቱም ራሳችሁን ማስቀየም እንኳን ብትችሉ እዚህ ጋር ፖዝ አድርጋችሁ ሩታ ምን ደርሶባት ነው አብርሽን በዛ ልክ ስትናገረው የነበረው? ከአብርሽ ለመራቅና ከአብርሽ በቃ ለመሻሽ የፈለገችው ምን ደርሶባት ነው ብላችሁ እንኳን አላጠራችሁም። እናንተ እውነት ሴት እህት አላችሁ? እውነትም ትክክለኛ ወንዶች ናችሁ? ወንድ ልጅ እኮ የሴት ልጅ ህመምና ስቃይ እንኳን አንዳንድ ጊዜ ይገባዋል፣ ይረዳል። እናንተ
የሄርሜላ ስቃይና ህመም እንደገባችሁ ምን ነው የሩታ ስቃይና ህመም አልገባችሁ? ምን ነው የሩታን ኃጢአት ስትዘረዝሩ እዚህ ጋር የእናንተን ኃጢአት ዘነጋችሁ? ምን ነው ሩታ ቤት ሄደህ እኮ አንገትን አስደፍታን የተመለስከው? አሚሩ ያንተማ ሀሳብ በጊዜ አብርሽን ለማሻሽ ነበረ። ሄርሜላ ቤት በጨለማ ከሄርሜላ ጋር ተንጠልጥለ የመጣኸው ልብሱን ለመውሰድ ነው አልክ እንጂ ኮንፊደንስ እንደሌላችሁ የሚታወቀው አብርሽ አለ የለም ለማለት ነበረ፣ ለማጣራት ነበር የመጣችሁት። ምን ነው እንደ አሻንጓሊት ከዚህ ሄርሜላ እንደፈለገች እንድታደርጋችሁ ፈቀዳችሁ? እናንተ ወንዶች አይደላችሁ እንዴ? ራሳችሁን አታስከብሩም? ቆፍጠን በሉ፣ ደማችሁ መረር አድርጉት እንጂ እንዴ! እንደ ወንድ ልጅ አክት ማድረግ ነው ያለባችሁ። ዛሬ ላይ በዚህ ልክ አብርሽ ላይ መፎከር ግዴታ ማን ነው የጣለባችሁ እንዴ? ፍቅር እኮ በልመና የሚሆን ነገር አለ። አብርሽ ከፈለገ ሄርሜላ ጋ ሄዳል፣ ከፈለገ ደግሞ ሩታ ጋ ሄዳል። ራሱ የሚያመዛዝንበት ጭንቅላት አለው። ከዚህ ቀደምስ ሩታ በል የምትለውን ነው የሚለው አላችሁ፣ ኤፍሬም በል የሚለውን ነው አላችሁ። አሁን ላይ በራሱ ልብ በራሱ ሀሳብ ድኛለሁ ብሎ የመጣ ልጅ ደግሞም ደህና ነው ሲጀምር። ከዚህ ቀደምም አልታመምም። አብርሽ በቃ በተወሰነ መልኩ በቃ ራሱን እንዴት ነው ከእንደዚህ አይነት ጭቅጭቅ ውስጥ አግልሎ ወደ ራሱ መመልከት ፈልጎ ነበረ። ማን ከኔ ጎን ይሆናል፣ ማን እስከ መጨረሻው የኔ ሰው ነው የሚለውን ነገር ያጣራ ነበር። ፈትኗችኋል። ሚዛን ላይ ወታችሁ ከሚዛን ተፈንግላችሁ ወድቃችኋል። እናንተ አትሆኑትም። ሲቀጥል በዚህ ልክ አብርሽ ላይ ለመደፋት ማሰባችሁ በጣም ነው የሚያሳፍረው። አሚሩ ምን ነው ረሳህ እንዲህ አብርሽን ነገር? አብርሽ ለአንተ ምን ማለት እንደሆነ ረሳህ? በዚህ ልክ አብርሽ ላይ መተህ የምትደነፋው? እኔ እኮ ትክክለኛውን መንገድ ይዘህ ቢሆን ኖሮ ለእውነት ቆመህ ቢሆን ኖሮ ምንም አያናደኝም ነበር። ነገር ግን እያወራህ ያለው ንግግር ትክክለኛ ነገሩ ያጠራጥረኛል። ትክክለኛ ነገር አይደለም። እኔ አንድ ነገር ልንገርህ፣ ሄርሜላ በፍጹም እንድትጎዳ ማንም አይፈልግም። አታስመስል። ሩታም በዚህ ልክ ባሏን ለመቀማት እየሄደች ያለች ሄርሜላን እንኳን እንድትጎዳ አትፈልግም ሩታ። እናንተ በዚህ ልክ የሄርሜላ ጠበቃ ሆናችሁ ዛሬ ከዚህ ቀደም ሩታ ነበረች ጥፋተኛ፣ አሁን ደግሞ አብርሽን እናስቀይመሃለን ወገኛ ሲባል ሰምታ ዶሮ ታንቃ ሞተች አሉ። ሌላ እዚህ ጋር እያይዘው ምንድን ነው ያሉት? አብርሃም አትሳሳት። አሁንም ደግሜ የምነግርህ ነገር ጊዜ ያለህ ይቅርታ የምትላት ከሆነ ቶሎ ይቅርታ እንድትላት እንፈልጋለን። ሌላ ነገር ምንም አይነት ወሬ ማውራት አንፈልግም። እንዴ ወንድምህን ደግሞ በምን ጠይቀን ጠይቋለን። አብርሽ በቶሎ ሄርሜላን ሳይረፍድ ይቅርታ ጠይቃት። እንዴ እናንተ ሰዎች ግን ጤነኛ ናችሁ? አሁን ከዚህ ቀደም የቡዜና የዴቭ ሀሳብ ምን እንደነበር ታውቃለህ? አብርሽ በራሱ መወሰን አልቻለም። አብርሽ በሩታና በኤፋ ቁጥጥር ስር ነው ያለው። በራሱ እንዲወስን ነው የምንፈልገው። የሚጥመውን የሚመራውን እሱ ይጥመኛል ይመረኛል ማለት አለበት። ማንም በማንም ፍልስፍና ውስጥ ገብቶ እንዲያርግ የተባለውን ነገር እንዲያደርግ አንፈልግም ብለው ነው እነዚህ ሰዎች ሲለፉ ከሩታ ጋር ሲጋጩ የነበረው። ትናንትናም ቡዜ ይህን ነገር ለመግለጽ ሞክራለች። እኔ ከማንም ይሁን አይደለም፣ ወንድሜ ግን በማንም ሀሳብ ውስጥ ሆኖ ማንም አድርግ በል ሲለው የሚል ወይ ደግሞ አድርግ ሲባል የሚያደርግ ወንድም እንዳይሆን ስለፈለግኩ ነው። በራሱ የሚመራ የራሱን መኪና ራሱ የሚነዳ ወንድም እንዲኖረኝ ስለፈለግኩ ነው። የቀድሞ አብርሽ እንዲመለስ ስለፈለግኩ ነው በዚህ ልክ የደከምኩት ብላለች። እናንተ ግን ዛሬ ምን አላችሁ? አብርሽን እናንተ ልትመሩት አሰባችሁ። ሂድና ሄርሜላን በፍጥነት ይቅርታ ጠይቃት አላችሁ። ምን ነው እናንተ ሩታንስ ይቅርታ እንዲጠይቃት ብትገፋፉት? አያችሁ ምን ያህል የሩታ ጠላቶች እንደሆናችሁ፣ ምን ያህል እየተላካችሁ እንደሆነ ገባችሁ? እናንተ መሪያችሁን ይዛ ሄርሜላ ወደ ፈለገችው አቅጣጫ ታስከረክራችኋለች እና አብርሽን በእናንተ እሳቤ ውስጥ የሚገባ ይመስላችኋል? በጣም ወገኞች ናችሁ። አንተ ሌላ እዚህ ጋር የተናገሩትን ስሙ። እሺ ነገር የለም ገብቶሻል። አብርሃም ፊት ምንም አንቺ የምታዝኝበትም የምትጎጂበትም የምታለቅሽበትም አንዳች ነገር የለም። ገብቶሻል። ስራሽን ታውቂያለሽ። ሲጀመር ይኸውልሽ እንባ አይከለከልም፣ ለማንኛውም ሰው አይከለከልም። እንስሳትም ያነባሉ ለማንባት ከሆነ ማለት ነው። ምንድን ያሉት እዚህ ጋር ሩታ ባለፈው በዚህ ልክ ተሰምቷት በዚህ ልክ ውስጧ የታመቀውን ህመም ያወጣችበትን ለቅሶ የአዞ እንባ ከዚህ ቀደም ሄርሜላ ያለችውን እነዚህ ሰዎች ደገሙ። የሄርሜላ ደቀ መዝሙር መሆናችሁ የሚያሳየው እዚህ ጋር ነው። ምክንያቱም እዛ ጋር ሄርሜላ የተናገረችውን ንግግር እዚህ ጋር ኮፒ ፔስት አድርጋችሁ ያመጣችሁ። ስለዚህ እናንተ በሄርሜላ ቁጥጥር ስር ሆናችሁ ሄርሜላ የምትዘውራችሁ ሰዎች እንደሆናችሁ ግልጽ ሆነልን አሁን እዚህ ጋር በቃ። ምክንያቱም እዛ ቦታ ላይ ሄርሜላ የተናገረችው ንግግር ነው አንተም ዛሬ እዚህ ቦታ ላይ መጥተህ
ያዞምባ የምታለቅሰው እንደ ተበዳይ ለመምሰል ምናምን አሳዛኝ ለመምሰል ምናምን ያልከው ማለት ነው። እቺ ሰው እኮ ከዚህ ቀደም እኮ አብርሽ የሷ ነበር። በምንም ሁኔታ ውስጥ በውሸታዊ መንገድ አብርሽ ወደ እሷ እንዲመለስ የምትፈልግ ይመስላል? አንተ በዚህ ልክ ለሄርሜላ የተቆረቆርክላትን ያክል ኤፋ ግን ለሩታ ተቆርቆሮላታል። ገባህ? አንተ ሄርሜላ ላይ ጾታዊ ትንኮሳ አድርገህባት እሱን ሴኩር አድርጋለህ ነው ወይስ የሆነ ፋይል ይዛብህ ይሄንን ፋይል ማወጣብህ አንተ ስለኔ ማትመሰክር ከሆነ ነው ብለህ ነው? ኤፍሬም ግን እንደዛ አይደለም። ኤፍሬም ጸደይ ሰው ነው። ኤፍሬም ጀግና ወንድ ነው። መቆም ያለበትን ቦታ ያውቃል። ለወንድሙ ማን እንደሚበጀው ያውቃል። እውነታን ይከተላል። ስለዚህ ኤፍሬም ያለምንም ጥቅም ነው ከሩታ ጎን የነበረው። ገባህ? ትናንትናም በግልጽ በኮንፊደንስ የተሰማቸውን ነገር ተናግሯል። ኤፍሬም አንገቱን አልደፋም። እናንተ እንደምታስቡት ኪያ እኮ ኤፍሬምን ደበደብኩት ምናምን ብሎ ሳይቀላልጠው ነበር። ነግሬያችሁ ነበር። ሊደበድበውም አይችልም። ኤፋ ዝም ብሎ ልለፍለት ብሎ ነው እንጂ እናንተ በዚህ ልክ አሁን እንዳይለኛ ምናምን ሰው ሲያደርጋችሁ ኤፋ ላይ አሁን የዛታችሁበት ነው። ምንም አታመጡም እኮ ምንም ነው ማታመጡት። ዝም ብላችሁ ብቻ ነው የምትጮት ወናፉላ። ሌላው እዚህ ጋር ምን አሉ? እንደሚወራው አይነት ነገር ከሆነ ማለት ነው ሴቶችን የሚያታልል አይነት ሰው ነው። ሁሉም ሰው ሴቶችን ጎርቶ ነው የሚሄደው ለጥቅም ነው ምናምን ያፈለገው ምናምን አይነት ወንድ ከሆንክ አብርሽ፣ ሁሉም ሰው እንደሚለው ሴቶችን አታለ ለጥቅምህ ተጠቅመህባቸው የምትወረውራቸው እንደሆኑ ካወቅን አብርሽ እናስቀይመሃለን እያሉ ነው። እሺ ይሄ ስራ የሚሰራው ሄርሜላ ላይ ሲሆን ነው። ምን አለ ሩታ ላይ ያን ሁሉ ነገር ሲያደርግ ዝም አላችሁ? ጭጭ ምጭጭ። ሄርሜላ ላይ ሲሆን ግን ተገለጸላችሁ አይደለ? በጌታ ስም እናንተ እንዴት አይነት ሀያሎች ናችሁ! ልክ ይሄ ድርጊቱ አብርሽ ሴቶችን እያመጣ እየተጠቀመባቸው ናችሁ አሰባችሁ አይደለ? ገባችሁ፣ ተገለጠላችሁ። ይሄ ነገር ግን የተገለጠላችሁ ከረፈደ በኋላ ነው። ምን አለ ከሩታ ጋር በነበረበት ሰዓት ላይ ወደ ፍቅር ሲሄድ ወደ ሌሎች ሴቶች ሲሄድ ያኔ አብርሽ ትክክል አይደለም፣ ይሄ ነገር መልካም አይደለም፣ ሴቶችን እየተጠቀምክባቸው ነው። ስለዚህ ራስህን ሁን። ሲጀመር ትዳርን አክብረ ከትዳር ጋር ሁን ብላችሁ ለምን ያልተናገራችሁት? ዛሬ ላይ ምን ነው ሄርሜላ ስትነካ ሆነ ይሄ ነገር? እናንተ እውነት ለሴት ልጅ ክብር የምትጨነቁ ስለ ሴት ልጅ እንግልት ስለ ሴት ልጅ ስለደረሰባት ጉዳት የምትጨነቁ ከሆነ ምን ነው እዚህ ጋር ያለችው ወንድ ነች እንዴ? ወልዳ የተሰቃየች የነበረች አርግዛም የተሰቃየች የነበረች ከወለደች በኋላ እንኳን አራስነቷን በሰላሙ ያላጣጣመች የምታሳዝን ምስኪን ሩታ እያለች እዚህ ጋር ግን ያው ይሄ ነገር ካለ በሰማይ ቤት መንገድ አለ የሚባለው እውነት ነው እንዴ? በቃ ተጠቀመችባችሁ፣ ይመቻት። ሄርሚ ግን ትችያለች። ማናቸውም በዚህ መዳፍሽ ስራ አስቀምጠሽ እንዲህ ማሽከርከር ትችላለች እንደ ሪሌ። በቃ ይመችሽ። ሌላው እዚህ ጋር የተናገረው በጣም ያዝናናኝና እናንተም ዘና እንድትሉበት የፈለግኩትን ነገር ላቅርብላችሁ። ሳሳለህ ልቧን አውጥታ ለሰጠች ልጅ እንደዛ እንደ ጨካኞች እኮ አይደለም ያደረገችክ። ወንድም ዛሬ ላይ እንዳይነቃባቸው ማስመሰላቸው ልቧን አስወጥታ ሰጥታ አለ። ምን ማለት ነው? ልቧን አስወጥታ ሰጥታ ማለት ምን ማለት ነው እንዴ? አንተ ልትል የፈለግከው እሺ እንረዳህና ገባኝ። አምና ጨፍና ተከትልሃለች። ወደማይታወቅ ጥልቅ ወደሆነ ፍቅር ውስጥ ሰጥማለች ሄርሚ። ሩታ አታፈቅረውም? እናንተ የፍቅር ጠበቆች ናችሁ። እናንተ የፍቅር አስመላሽ ኮሚቴ ናችሁ። እናንተ የፍቅር አስመላሽ ኮሚቴ እንዲሁም የፍቅር ትራፊኮች ናችሁ። ልክ ወደ ሩታ ሊሄድ ሲል አይ ይሄ መንገድ ወዳልተፈቀደ መንገድ ነው፣ ወደዚህ ማለፍ አትችልም እያላችሁት ነው። ለማንኛውም ሽንፈታችሁን አምናችሁ ተቀበሉ። ይሄ ልጅ ወደ ሩታ እንደሚመለስ ፍንጭ የሰጣችሁ ነው። እናመሰግናለን። ሁላችሁም ግን አሁን ይህንም ቪዲዮ የምትመለከቱ ማናችሁም እነዚህ ልጆች የሚናገሩትን ንግግር ልብ ብላችሁ እያዳመጣችሁ እንደሆነ ተስፋ አድርጋለሁ። ሁላችሁም ትዝብት ውስጥ እንዳስገባችኋቸው። ከዚህ ቀደም አብርሽ ታሟል፣ እኛ ስለ አብርሽም እየተጨነቅን ነው፣ የአብርሽ ጤንነት ያሳስበናል እያሉ ነበር። ዛሬ ላይ አብርሽ ጤነኛ ሲሆን ደግሞ የሄርሜላ ጉዳይ ያሳስቧቸዋል። ምክንያቱም ዋና ሀሳባቸው የአብርሽ ጤንነት መመለስ ሳይሆን አብርሽ ወደ ሄርሜላ መመለሱ ነው። በቃ አዲዮስ አለቀ። እዚህ ጋር በቃ ግልጽ ነው። ተባኖብሻል። በቃ ተባኖብሃል። ፍታ አንተ። ሌላው እዚህ ጋር አጥብቆ የተናገረው ነገር ስሙት። እንደማይሳካልሽ በስነ ስርዓት እንነግርሻለን። ጊዜው ይሄዳል እንጂ አብርሃም የሄርሜላ እንደሆነ አትጠራጠሪ። ምክንያቱም አንዴ አንቅረሽ የጠፋሽው ሰው ነው ስለወደቀ። በቃ አዘለም አቀፈም። በመጨረሻ ላይ ምንም አለ ምን ተፈጠረ? ሩታ ህርምሽን አውጪ። አብርሽ የሄርሜላ ነው።
አለ፣ ወሰነ። እንዴ ንጉሱ ከወሰነ እኮ በቃ ወሰነ ነው፣ መቀበል አለብን። ይሄ ንጉስ ወደ አዘዘው ቦታ ሂዱ ሲል የሚሄዱ ተመለስ ሲሉ የሚመለሱ አይነት ሰዎች አርጋቸውን ያሰብካቸውና አብርሽን በጣም ነው ማዝነው። እናንተ ሰዎች ሳይረፍድባችሁ አቤል ወደ ተከተለው መንገድ ብትሄዱ ይሻላል። ሳይረፍድባችሁ አቤል ነገርየው ስላልጣመው መረመረ፣ አየ፣ ሾፈ፣ ተሾፈተረ፣ ተመለከተ፣ ከለመ፣ ከላለመ ነገርየው ምንም የሚያዋጣ መስሎ ስላልታየው እጥፍ አለ። የአቤላን ራእይ የተከተሉ አቤላ ትክክለኛ መንገድ ነው የያዘው። ለማንኛውም ውድ ቤተሰቦቻችን እነዚህ ልጆች የተናገሩትን ነገር ወደ እናንተ ያመጣሁት እነዚህ ሰዎች ምን ያህል ለሩታ ጥላቻ እንዳላቸው፣ ምን ያህል ሄርሜላ እዚህ መዳፏ ላይ አድርጋ እንደምታሽከረክራቸው፣ ምን ያህል የሄርሜላን አቅም እንድትመለከቱ ነው። ሄርሚ በቃ አንቺ በቃ ወንዶቹን ላ ሳይቀር በቁጥጥርሽ ስር ያውለሻል። በቃ አብርሽን ለማግኘት ርቀት ሄደሻል፣ አይሳካልሽ፣ ስለማይሳካ ነው። ለማንኛውም ውድ ቤተሰቦቻችን አብራችሁ የቆየሁት የነበረው አብርሽ ነኝ። ሁላችሁም ይህን ቪዲዮ ሲመጣላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛችኋለን። አሁንም ከሩቲ ጎን መቆማችን እንቀጥላለን። ሩታን ሊያዋርዱ፣ ሩታን ሊያንቋሹ የሚመጡ ሰዎች ራሳቸው ነጥሮ በወረወሩ ድንጋይ እንደሚፈነከቱ ተስፋ አድርጋለሁ። ወዳችኋለሁ። ዋላ ፍቅር ያሸንፋል።